በሪዝቅ ላይ የሚደረጉ ሲህሮች ወይም ጥንቆላዎች ምልክቶች በኡስታዝ አቡ አልዘንዳኒ የተጻፈ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን ቴሌግራም ቻናል ላይ ፖስት ያደርጉልናል። ከዛም መካከል እንግዲህ በሪዝቅ ላይ የሚደረጉ ሲህሮች ወይም ጥንቆላዎች ምልክቶቹ በሚል ትምህርት እጅግ በጣም አስተማሪ ሁሉም ኡማ ሊያውቀውና ሊጠነቀቅበት የሚገባ ትምህርት ነው። ሐቂቃ እንግዲህ ክፍል አንዱ እንደሰማችሁት ነው። ያልሰማችሁ ገብታችሁ በመስማት ክፍል ሁለቱንም በመስማት እጅግ በጣም ብዙ የማንቂያ ደወል ትምህርት ነውና ብዙ ትምህርቶችን ታገኙበታላችሁ። ሼር በማድረግም ለሌሎችም ለኡማው በሙሉ እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩ፣ የአጅሩ ተካፋይ ሁኑ፣ እንዲሁም ደግሞ ለአፊያ ሰበብ ሁኑ በማለት ኢንሻአላህ አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንዴ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ትምህርቶች ወደ እናንተ ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። እስከ ፍጻሜው መልካም ቆይታ። በድጋሚ ወደ ትምህርቱ። በሪዝቅ ላይ የሚደረጉ ሲህሮች ወይም ጥንቆላዎች ምልክቶች በኡስታዝ አቡ አልዘንዳኒ የተጻፈ ክፍል 2። አልሐምዱሊላህ። በእርሱ ትዕዛዝ ከተመሪዎች ላደረገን አልሐምዱሊላህ። እርሱ በሚወደው መንገድ ላይ ከአገልጋዮች ላደረገን አላህ ስራችንንም ይባርክልን፣ አሚን። የባለፈው ትምህርት ብዙዎችን እንዳስደሰተ ተረድቻለሁ። አልሐምዱሊላህ። መደሰት ብቻም ሳይሆን ተማሩበት፣ ወደ ትግበራም ለውጡት። ካለፈው ታሪክ በተጨማሪ የተማርነው ነገር ምንድን ነው? ሶስተኛ፣ መሃይምንን አትከተሉ። ለሲህር ተጋላጭ ከሚያደርጉ ዋነኛ መንገዶች መሃይማን ናቸው። እናትህ እንኳን ብትሆንና ና ውቃቤ ቤት ና ዱዓ ላስደረገልህ ና አሊም ናቸው ዱዓ ያደርጉልህ ስትልህ መልስህ እማዬ እኔ ወድሻለሁ፣ ግን አንቺም ወደዚህ ቦታ አትሂጂ እኔም አልሄድም በል። ሰውየው ሲፈልግ ባለህበት ቦታ ያደርግልህ። ያንተ ቦታው ላይ ሄዶ መሰካት ምን ይሉታል? ብዙዎቹ ወደ ሽርክ ቦታ፣ ወደ ጥንቆላ ቦታ የሚሄዱት እኮ በዚሁ ሰበብ ነው። ለዱዓ ትባልና ቦታው ላይ ይሄዳል። እህሳ ና ጥቁር በግ እረድ፣ ጥቁር ዶሮ እረድ። እነኚህ በሙሉ ጥንቆላ ናቸው። ሪዝቅህን አፈር ከድሜ ነው የሚያበሉት። ከዚያ በኋላ ወጥተህ ዱንያ ጠመመችብኝ፣ ደስታ ናፈቀኝ ብለህ እየዬ ብትል ማን ይሰማሃል? ማንም። ለምን ሲነገርህ አልሰማህማ? አላህ ላይ አታሻርክ ስትባል አልሰማም ካሉት ነበርክ። ብቸኛ መታከሚያ መንገድ ሸሃዳ ይዞ ወዴት መግባት? ወደ እስልምና።
እስከዛማ ተውበት ካደረክ በኋላ ይህ ጠንቋይ በአንተ ላይ የጣለው አዚም እንዲነሳ ሩቅያ ማድረግ። ይህ ምክር ላንቺም ነው እህቴ፣ ተግባብተናል። አራተኛ፣ ይሄ ከታሪኩ ወጣ ያለ ምልክት ነው። ሰዎች ብዙ ጊዜ በሪዝቃቸው ላይ ሲህር መሰራቱን የሚለዩት ሰው እያተረፈ እነርሱ ሲከስሩ ብቻ ነው። ግን ከዛ በፊት አንድን ነገር ልብ በሉ። በሪዝቃችሁ ላይ ሲህር ሲሰራ መጀመሪያ ሱብሂ እንዳትነሱ አዚም ይጣልባችኋል። ሌሊት ቆሞ የሚያለቅስ ወንድ አሁን ተጋድሞ ያነጋል። ሱብሂ እንደ ጦር ያስፈራዋል። እና አሁን ለምን ትነቃለህ የምትበላው ሲጠፋህ ያኔ ምን ትሰራለህ? በል ከዚህ በኋላ ይህንን የምታነቡ ሙእሚኖች ወልሙእሚናት ሱብሂ 3-4 ሲያልፋችሁ ምን ነክቶኝ ነው ብላችሁ አስቡ። አሁን እኮ ምዕራባውያን ዓለም ስኬታማ ለመሆን ይህንን 10 መንገድ ተጠቅመህ ይህን 5 መንገድ ተጠቀም ምናምን እያሉ በቁጥር የሚያዋዙልህ የረሱልን ሰለላሁ ዐለይሂ ወሰለምን ትዕዛዝን ነው። ቢያንስ 11 ሰዓት ከሌሊቱ ተነስ፣ ከዛ በፊት አትተኛ። ስኬታማ ሰዎች እኮ በዛ ሰዓት ነው የሚነሱት ይልሃል። አንተ የረሱልን ሰለላሁ ዐለይሂ ወሰለምን ንግግር ካልሰማህ የቢልንና የጃክን ትዕዛዝ ብትሰማህ ምን ሊፈይድህ? ድህነት በላይህ ላይ የሚያጠላው ከዛ ቀን ጀምሮ ነው። በሲህር በጅኖች በሸይጣኖች አዚም ተሰርቶብህ ሱብሂ ላይ አዛን ሲጣራ ካልሰማህ አጠገብህ ጎረቤት የሚቀሰቅስ አላርም አድርግ። አላርሙ ቀስቅሶ ተነስተህ አጥፍተህ መልሶ የሚወስድህ አዚም ሲሆን ደግሞ ሌላ ተጨማሪ አላርም ከተኛህበት አልጋ አርቀህ አስቀምጥ። ሲጮህ እሱን ለማጥፋት ስትነሳ ከአልጋ ትነሳለህ ማለት አይደለ? ያኔ ራስህን ወደ አላህ መልስ፣ ስገድ። ወዳጄ ካልሰገድ ሱብሂን በጊዜ በዚክር ካላሰለፍክ ሌሊቱን ባንተ ላይ ሪዝቅ ትጠማለች። ምክሩ ላንቺም ነው። ስትከስሪ ከረፈደ በኋላ ከመንቃት ሱብሂ ላይ ንቂ። 5ኛ ሙርተድ ሙሽሪኮችን፣ ሙናፊቆችን፣ ካፊሮችን አታስጠጓቸው። በምትሰሩት ስራ ላይ በቀላሉ 5 አውቃት ሶላት የማይሰግድን ሰው አይደለም ሱቅህ ቤትህ አትቅጠር። ስራቸው በረካ የለው፣ ያንተም ስራ በረካ ይዞብህ እልም ነው የሚለው። የምትኖረው ለማን መሆን አለበት? ለአላህ። አበቃ። ለአላህ እስከኖርክ ድረስ እንዴት አንተ በምትኖርበት ቦታ ላይ ሸሪዓ ይጣሳል? እንዴት ኢስላም አይተገበርም? መርዳት ከፈለክ እርሱ ሌላ ጥያቄ ነውና በሌላ ፕሮግራም ላይ እርዳ። ከዛ ውጭ ግን አይ ጥሩ ሰራተኛ ነው፣ ደንበኛ ይጣራልኛል ብለህ እኔ ከጥቅሙ እንጂ ከሶላቱ ምን አለኝ ያልክ እንደሆነ አላህም ከኔ ከርዝቅህ ምን አለኝ እንዳይል ፍራ። ሪዝቅህን ሐላል አድርግ። ሐራም ስራም አታስብ። የማይሰግድ ሰራተኛ ሲኖርህ በኢማናቸው ላይ ምከራቸው፣ ይስገዱ። ካልሰገደ ለአላህ ካልሆነ ለአንተ ይሆንሃል? በፍጹም። ሲህር ሲሰራብህ በቀጥታ ሱቅህን አንኳኩቶ የሚመጣው እኮ አጥርህ ደካማ ስለሆነ ነው። ጅኖች ገና ከመግባታቸው ይሄማ ቤት በመላይካ የተጠበቀ ነው የሚሉት መች እንደሆነ ታውቃለህ? አጥርህ የተጠናከረ ጊዜ ነው። አንተ ሰራተኞችህን የሚታመኑልህ ለአላህ ሲታመኑ ነው። አንተ ስለ ዲን ስትመክራቸው ነው። እነርሱም ትለወጣለህ፣ አንተም ትለወጣለህ። አላህ ይጠብቀን። ይህ ትምህርት በዚህ ይጠናቀቃል። በሌላ ርዕስ አላህ በሰላም ያገናኘን። ሕክምናውም የቀልብ ዶክተር ቻናል ላይ ያገኙታል።
እነሆ ወደ እርሱ የሚሸሹ ሰዎችን አላህም ወደደ። ኑ ወደ ቀልብ ዶክተር፣ ኑ ወደ አፍያው መንደር፣ ኑ ወደ አላህ ሽሹ፣ የእርሱን የበላይነትን አውጁ። በእናንተ ላይ ያለውን ሸር ሲህር በአላህ ቃል ብቻ አውድሙ። ጓደኝነትን እንጂ ምቀኝነትን የማይሰብክ ወደ አላህ መሸሽን እንጂ መኽሉቅ ላይ ጥገኝነትን የማይመክር ከመጥፎ ሱሶች፣ ስሜቶች፣ ከጭንቀት ከጥበት የሚከላከልላችሁን ቁርአንን መድኃኒታችሁን ወደ ልባችሁ አቅርቡ። ከሰውነት ውስጥም ቁራጭ ስጋ አለች። እርሷ ከተበላሸች ሁሉም ነገራችን ተበላሸ። እርሷ ከቀናች ሁሉም ነገራችን ቀና። እነሆ ኑ ወደ አፍያው መንደር፣ ኑ አፍያችሁን ሸምቱ። እምነት፣ ልዩነት፣ ዘር፣ ብሔር ሳይሉ እጃቸውን ከፍተው የሚጠብቋችሁን የአላህን ጅንዶች ተቀላቀሉ። እነርሱ እኮ በእርሱ መንገድ በጥሩ ከሚያዙ ሸይጣንና ሸይጣናትን የሚዋጉ ናቸው። ኑ አብሽሩ፣ በአላህ ቃል ታከሙ፣ ከዳኑትም ከተገላገሉትም ሁኑ። ለችግራችሁም አላህም መፍትሄ አኖረ። እስከ ፍጻሜው ስለተከታተላችሁኝ በአላህ ስም እያመሰገንኩኝ በሌላ ትምህርት እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች፣ በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።